አካዳሚክ ነገርን የሚመለከት ነገር ግን ለተለያየ ነገር የሚጠቅም አንድ ሀሳብ እስቲ ብንካፈል መልካም ነው ብዬ አስባለሁ። ብዙ ጊዜ ሰዎች ሲጽፉ ወይ ደግሞ ንግግር ሲያደርጉ በተደጋጋሚ የሚሰራ ስህተት አለና እሱን ከማስተካከል አንፃር ጠቃሚ ነው ብዬ አስባለሁ። አሁን ሼር የማደርጋቸው ሀሳብ አንድ ጽሁፍ ሲጻፍም ሆነ ፓራግራፍ ሊሆን ይችላል፣ ኢሴይ ሊሆን ይችላል፣ መጽሐፍም ሊሆን ይችላል። ወይ ደግሞ በአንድ ሀሳብ ላይ የምናደርገው ንግግር አልያም ስብከት ሊሆን ይችላል። እነኚህ ነገሮች በሚደረጉበት ወቅት ኮመን የሆነ ነገር አላቸው። ለምሳሌ ንግግር ስናደርግ በአንድ ሀሳብ ላይ የሚያጠነጥን መሆን አለበት ንግግራችን። ፓራግራፍም ስጽፍ እንደዛ ሊሆን ይችላል። በአንድ ርዕስ ላይ የሚያጠነጥን ጉዳይን ነው እንትን የምንለው የምናወራው ወይ ደግሞ የምንጽፈው። እስቲ ከፓራግራፍ ወይ ደግሞ ኢሴይ ወይ ስለ መጽሐፍ ትንሽ ላውራና ስለ ንግግርም በዛው አነሳለሁ። ለምሳሌ አንድ ሰው ፓራግራፍ ሲጽፍ ርዕስ ይኖረዋል። ርዕስ ማለት አጠቃላይ ስለሚጽፍበት ሀሳብ የሚወክል ነገር ሆኖ ያልተንዛዛ አንድ ቃል ሊሆን ይችላል ወይ ደግሞ ሀረግም ሊሆን ይችላል። ለምሳሌ ስለ ፍቅር ከሆነ ርዕሱ በዛ ጉዳይ ላይ ያን ሀሳብ የሚያጠናክሩ ነገሮችን ይሰጣል ማለት ነው። ርዕሱን የሚገልጥ ዋና ሀሳብ ቶፒክ ሴንቴንስ ይባላል። ከዛ ያንን አረፍተ ነገር የሚያጠናክሩ ሌሎች አረፍተ ነገሮች እዛ ፓራግራፍ ውስጥ ይኖራሉ። ዋናው ሀሳብ ያለበት አረፍተ ነገር ቶፒክ ሴንቴንስ ይባላል። ያንን ቶፒክ ሴንቴንስ ወይ ደግሞ ዋና ሀሳብ የተገለጸበትን አረፍተ ነገር የሚያዳብሩ አረፍተ ነገሮች ደግሞ ሰፖርቲንግ ሴንቴንስ ይባላሉ። የሚደግፉ ይሆናሉ ማለት ነው። እነኛ የሚደግፉትን ደግሞ የሚረዱ ምሳሌዎች ሊኖሩ ይችላሉ፣ ገለጻዎች ሊኖሩ ይችላሉ። ስለዚህ አንድ ፓራግራፍ ርዕስ ሊኖረው ይገባል። ዋና ሀሳብ ወይ ደግሞ አንቀጽ ቶፒክ ሴንቴንስ ሊኖረው ይገባል። እሱ መጀመሪያም ላይ መሀልም ላይ መጨረሻም ላይ ሊሆን ይችላል። ቦታው ብዙም ማተር አያደርግም። የዋና ሀሳባችን ያስቀመጥንበትን አረፍተ ነገር የሚደግፉ አረፍተ ነገሮች ያስፈልጋሉ። እነኛን የሚያጠናክሩ ምሳሌዎች፣ ገለጻዎች፣ የተለያዩ ማስረጃዎችን በማቅረብ ሀሳባችንን እናጠናክራለን። ይሄ ሁሉ ስናደርግ መርሳት የሌለብን የምናቀርባቸው ሀሳቦች በጠቅላላ ከርዕሳችን ጋር መጋጨት የለባቸውም። ወይ ደግሞ ርዕሳችንን የማይመለከቱ ጉዳዮችን እዛ ፓራግራፍ ውስጥ ማስገባት የለብንም። አንድ ርዕስ ይኖረናል። ያንን ርዕስ የሚያጠናክሩ አረፍተ ነገሮች ይኖራሉ። ስለዚህ ፓራግራፍ ማለት በአረፍተ ነገሮች የተገነባ አንድ ሀሳብ ነው። አንድ ርዕስ ያለው ዋና ሀሳባችንን የምንገልጥበት አረፍተ ነገር አለን። ያንን ሀሳብ የምንደግፍበት ደጋፊ አረፍተ ነገሮች አሉን። ከዛ ደግሞ ስናጠቃልል የምንዘጋበት አረፍተ ነገር አለን። ስለዚህ ፓራግራፍ ራይቲንግ ወይ ደግሞ የፓራግራፍ ጽሁፍ ማለት ከሴንቴንሶች ጋር የተገናኘ ነው። ርዕስ አለው፣ አረፍተ ነገሮች አሉት፣ ዋና አረፍተ ነገር አለ፣ እሱን የሚያግዙ አሉ፣ ማጠቃለያ ደግሞ አረፍተ ነገር ይኖራል ማለት ነው። ኢሴይ ደግሞ ራይቲንግ የሚባለው ምንድነው? ከአረፍተ ነገር ትንሽ ከፓራግራፍ ራይቲንግ ትንሽ ከፍ ያለ ነው። እሱ ደግሞ ምንድነው? ፓራግራፍ ሌቭል ራይቲንግ ይባላል። ፓራግራፍ ሴንቴንስ ሌቭል ራይቲንግ ነው። ሴንቴንስ ላይ ነው ፎከስ የምናደርገው። የሴንቴንሶች ጥርቅም ነው ፓራግራፍ ራይቲንግ። ኢሴይ ራይቲንግ ደግሞ የፓራግራፎች ጥርቅም ነው። ሁለቱም ፓራግራፍም ኢሴይም ርዕስ አላቸው። እሺ ይሄንን እንውሰድና ኢሴይ ሲጻፍ እንዴት ነው የሚጻፈው የሚለውን ጀነራል ነገር እስከሌትኑ ልስጣቸው። ያው ዲቴል አልገባም። የአንድ ኮርስ ሀሳብ ነው እየነገርኳቸው ያለሁት፣ ግን ዋናው ቁልፍ ነገር ለማወቅ ስለሚረዳ ነው። ወይ ደግሞ የምንሰራውን ስህተት እንድናስወግድ ስኬሌተኑን
ዋናውን ፍሬሙን ማወቁ ይጠቅመናል። ኢሴይ ስንጽፍ ምንድነው የምናደርገው? ርዕስ ይኖራል እንደተለመደው። ቴሲስ ስቴትመንት የሚባል አለ። ቴሲስ ስቴትመንት ምንድነው? ሴንቴንስ ሆኖ ከሴንቴንስ ሰፋ ያለ ነው። ኮምፕሌክስ ሴንቴንስ ነው። ከውስጡ ብዙ ነገሮች እየተመዘዙ ፓራግራፎች የሚሆኑበት። ፓራግራፍ በሴንቴንስ ነው የሚደራጀው። በሴንቴንስ ይጀምራል፣ በሴንቴንስ ይደገፋል፣ በሴንቴንስ ያልቃል። ይሄ ደግሞ ኢሴይ ታይትል አለው ልክ እንደ ፓራግራፍ። ነገር ግን ቴሲስ ስቴትመንት አለው። ቴሲስ ስቴትመንት ምንድን ነው? የምታወሩትን ሀሳብ በጠቅላላ የሚይዝ አንድ አረፍተ ነገር ማለት ነው። ከአረፍተ ነገር ሰፋ ይላል፣ ግን ከውስጡ የሚወጡ ነገሮች ይኖራል። ለምሳሌ 3 ነገር የምታወሩ ከሆነ 3 ነገር ይዛል። ለምሳሌ ፓራግራፍ ላይ ኢትዮጵያ ከፍተኛ ኢኮኖሚ እድገት አሳይታለች የሚል ቶፒክ ሴንቴንስ ቢሆን ስለዛ እድገት ማብራሪያ አረፍተ ነገሮች ይገባሉ። መጨረሻ ላይ ያንን በሚያጠናክር ሁኔታ እንዘጋለን። ኢሴይ ግን መጻፍ ከፈለጋችሁ ሀሳቡ ሰፋ ማለት አለበት። ኢትዮጵያ በኢኮኖሚ በፖለቲካና በማህበራዊ ጉዳዮች ላይ ከፍተኛ እድገት አሳይታለች ብትሉ ይሄ ከቅድሙ ኢትዮጵያ ኢኮኖሚ እድገት አሳይታለች ከሚለው ከፓራግራፍ ሀሳብ ይሰፋል። ምክንያቱም የሚብራሩ ነገሮች ውስጥ አሉ። አንደኛ የኢኮኖሚ እድገት አሳይታለች። ኦኬ ኢሴይ ሲጀምር በአንድ ፓራግራፍ ነው የሚጀምረው። ኢንትሮዳክሽኑ ራሱ ኢንትሮዳክሽን ኢትዮጵያ ከፍተኛ የሆነ ኢኮኖሚ እድገት በማህበራዊ በኢኮኖሚያዊ እንደዚህ አሳይታለች። ይህንንም በተለያየ መንገዶች መግለጥና ማስረዳት ማሳየት ይቻላል። ይሄ ኢንትሮዳክተሪ ፓራግራፍ ቢሆን ፓራግራፏን ሲጀምር የፓራግራፍ ራይቲንግ ቅድም ያወራነው ነገር ይመጣል። ኢትዮጵያ ከፍተኛ እድገት ካሳዩ ከአፍሪካ ሀገሮች መካከል ቀዳሚዋ ናት። ለምሳሌ ቶፒክ ሴንቴንስ ይሆናል ማለት ነው። በምን በኢኮኖሚ በአፍሪካ ደረጃ እንደዚህ ነበረች፣ አሁን እንዲመጣለች፣ ምሳሌዎች፣ ማሳያዎች፣ ዳታዎች ካሉ እንደዚህ ይቀርባሉ። አንድ ፓራግራፍ። ሌላ ፓራግራፍ ላይ ኢትዮጵያ በኢኮኖሚ ብቻ ሳይሆን በማህበረሰባዊ ለውጥም ከፍተኛ እምርታ አሳይታለች። ሁለተኛ ይሆናል ማለት ነው። በምን ማህበረሰባዊ ለውጥ ስንል በትምህርት ነው፣ በአስተሳሰብ ነው፣ በምንድን ነው ለውጥ የመጣው? በቴክኖሎጂ ነው። እነኛን ነገሮች እናብራራለን። ከዛ ምንድን ያለው በኢኮኖሚ በፖለቲካ በማህበረሰብ። ኦኬ። ስለዚህ ኢትዮጵያ ውስጥ ከፍተኛ የሆነ የኢኮኖሚ ለውጥ መጥቷል። ሶስተኛ ፓራግራፍ ይሄ ለውጥ የመጣው በምንድን ነው? ከዚህ በፊት ሰው ምን ያደርግ ነበር? ፖለቲካ ላይ አይሳተፍም፣ አሁን ይሳተፋል። እነኚህ ነገሮችን ሜንሽን ማድረግ። በምርጫ ላይ ሰው ይሳተፋል አይሳተፍም? ድሮ መንግስትን ለማግኘት ብዙ ፕሮሰሶች አሉ። አሁን ሶሻል ሚዲያ ለመንግስት አስተያየት መስጠት፣ መንግስትን መደገፍ፣ መቃወም፣ እነኚህ ፕላትፎርሞች እነኚህ ነገር አስብተው ሊሆን ይችላል። እነኚህ ይጠቀሳሉ ማለት ነው። ከዛ ይሄን ሀሳባችንን 3 ያነሳናቸውን ሀሳቦች ለ3 ቴሲስ ስቴትመንት ውስጥ መጀመሪያ ላይ ተጠቀሱ ዋና ሀሳቦች 3 ፓራግራፍ ነው የምንሰራላቸው። መጨረሻ ላይ ሰመራይዝ የምናደርገው እንደ ፓራግራፍ በሴንቴንስ አይደለም። አሁን ደግሞ ሰመራይዝ የምናደርገው በምንድን ነው? በፓራግራፍ ነው። መግቢያ ፓራግራፍ አለ፣ የሀተታ ፓራግራፎች አሉ፣ ከዛ ደግሞ መደምደሚያ ፓራግራፍ አለ። እስቲ ያነሳሁትን ቴሲስ ስቴትመንት እንደገና እንትን ልበለው። መጠቅለያ ላይ ከላይ እንደተመለከትነው ኢትዮጵያ ሀገራችን በኢኮኖሚ በማህበራዊና በፖለቲካ ከፍተኛ እምርታ አሳይታለች። ይሄም ከዚህ የተነሳ እንደዚህ ማሳያ ነው። ስለዚህ ወደፊት ኢትዮጵያ በብዙ ነገር እንደምትለወጥና ብዙ ተስፋ ያላት ሀገር መሆኗን እነኚህ ነገሮች ያሳያል ብለን ፓራግራፉን እንዘጋለን፣ ኢሴውን እንዘጋለን። ስለዚህ ርዕስ አለው እንደ ፓራግራፍ ተመሳሳይ ነው። ፓራግራፍ ሴንቴንስ ሌቭል ራይቲንግ ሲሆን ኢሴይ ደግሞ ፓራግራፍ ሌቭል ራይቲንግ ነው። በፓራግራፍ ደረጃ ሀሳባችንን እንገልጣለን። ሀተታዎችንም በፓራግራፍ ደረጃ እንገልጣለን። ሰመራይዝ ስናደርግም በፓራግራፍ ሰመራይዝ የምናደርግ ይሆናል ማለት ነው። ተቃውሞም ከሆነ እንደዛ ኢትዮጵያ በኢኮኖሚ በፖለቲካ እንደዚህ ከፍተኛ ውድቀት አሳይታለች ምንልም ከሆነ ቴሲስ ስቴትመንት መሆን ይችላል። ርዕሱ ደግሞ የኢትዮጵያ የመጀመሪያ እድገት ሊሆን ይችላል፣ የኢትዮጵያ እድገት ሊሆን ይችላል። ዋቴቨር ደ ኬስ። ከዛ ያንን ነገር ልክ እንደዚሁ በኔጌቲቭ ደግሞ ማስረጃዎች ግን ለእያንዳንዱ ይፈልጋል። እያንዳንዱን ሀሳብ ስንገልጥ ዝም ብለን አይደለም፣ ዳታ ያስፈልገናል፣ መረጃ ያስፈልገናል፣ ስታቲስቲካል ኢንፎርሜሽን ያስፈልጋል። ሀሳባችንን የምናጠናክርበት ያነሳነው ርዕሳችን የሚደግፍ መሆን አለበት። ከራሳችን ሀሳብ ጋር የሚቃረን ሀሳብ መረጃ ማቅረብ የለብንም። ፓራግራፍም ላይ ይሁን ኢሴይም ስንጽፍ ይሄ እንደዚህ ይሆናል። ስለዚህ ፓራግራፍ ራይቲንግ ማለት
በአረፍተ ነገር ደረጃ የሚጻፍ ሲሆን ኢሴ ራይቲንግ ደግሞ የፓራግራፍ ሌቭል ራይቲንግ ነው። ሌላኛው መጽሐፍ ስንጽፍ ራሱ ተመሳሳይ ነገር አለው። የፓራግራፍ አጻጻፍም የኢሴ አጻጻፍም መጽሐፍ ውስጥ አለ። መጽሐፍም ርዕስ አለው። የመጽሐፍ ርዕስም የመጽሐፉን አጠቃላይ ሀሳብ ሰመራይዝ አድርጎ ቁጭ የሚያደርግ መሆን አለበት። መጽሐፉን የሚመስል ያነሳነውን ዋና ሀሳብ የሚደግፉ ሀሳቦች መሆን አለባቸው። መጽሐፍ ውስጥ የሚገቡ ሁሉ ነገር አብሮ መሄድ አለበት፣ አብሮ መጋጠም አለበት። ከመጽሐፋችን ሀሳብ ጋር የሚጋጩ ነገሮችን ሀሳባችንን የሚያፈርስ ነገር ማስገባት የለብንም። ዓላማችንን የሚመታ መሆን አለበት። ብዙ ጊዜ መጽሐፎች ላይ ምንድነው ማየው ኤዲትም ሳረግ ያጋጠመኝ ነገር ነው። ሀሳቦች ይነሱና ይሄዱና መሀል ላይ ያልቃሉ። ከዛ እንደ አዲስ ይነሳል። እሱ ትክክል አይደለም። መጽሐፍ ፍሎው አለው። ልክ ፓራግራፍ ፍሎው እንዳለ ሀሳባችንን 1 2 3 እያልን እንደምንገልጽ መግቢያ እንዳለው መዝጊያም እንዳለው መጽሐፍም እንደዚህ አይነት ነገር አለው። መጽሐፍ መግቢያ ይኖረዋል፣ ሀተታዎች ይኖረዋል። ከዛ መጨረሻ ላይ ሀሳባችንን ሰመራይዝ አድርገን ነው የምንጨርሰው። ብዙ ጊዜ ክላይማክሱ ይጠፋል መሀል ላይ እና ሰው እያነበበ እያለ ግራ ይገባዋል። ሀሳባችን ፍሎው የለውም። ብዙ ጊዜ መጽሐፍቶች መጀመር ያለባቸው ቀላሉ መንገድ አንደኛ ስለምንጽፈው ሀሳብ ዴፊኒሽን በመስጠት ወይ ደግሞ ትርጉም በመስጠት ነው። ትርጉም ለምሳሌ እየጻፍን ያለነው ስለ ዲሞክራሲ ከሆነ ዲሞክራሲ ማለት ምን ማለት ነው? የቃሉ ትርጉም ምንድን ነው? ስንት አይነት የዲሞክራሲ አይነት አለ? እንደዚህ ሜንሽን አድርጎ ግራውንዱን ካስቀመጥን በኋላ ከዛ ወደ ሌላ ሀሳቦች እንገባለን። የገባንበት ወይ ደግሞ ማስረዳት የምንፈልገውን ዋና ሀሳቦች ቀስ እያል እየገለጥን እንሄዳለን ማለት ነው። እዛ እሱን ሀሳባችንን ተንትነን ስንጨርስ በቻፕተሮች የተከፋፈለ ሊሆን ይችላል። እነኛ ሲያልቁ መጨረሻ ላይ ሀሳባችንን አጠቃለን የምንዘጋበትን ነገር ማዘጋጀት አለብን። ጥሩ መጽሐፎች የተጻፈው ብዙ ጊዜ ሰስፔንስ የላቸው፣ መሀል ላይ ዲስኮኔክትድ ይሆናል ወይ ደግሞ የማያስፈልግ ነገር ይገባል። ከኛ ሀሳብ ጋር አብሮ የማይሄድ እኛ ካነሳነው ርዕስ ጋር ማች የማያደርግ ነገር ይገባል። በምንጽፈው ጉዳይ ላይ ያገኘነው ሀሳብ በጠቅላላ ለእኛ የሚጠቅም አይደለም። እኛ ምንድን ነው ማስተላለፍ የፈለግነው የሆነ መጽሐፍ ስንጽፍ እሱ ላይ ነው ፎከስ ማድረግ ያለብን። ዋና ሀሳባችን ላይ ፎከስ አድርገን ያን ሀሳባችንን የሚደግፍልን የሚያጠናክርልንን መረጃዎች ሰብስበን ነው ማስገባት ያለብን። እርስ በርስ የሚጋጭ ነገር ከኛ ካነሳነው ሀሳብ ወይ ማስተላለፍ ከምንፈልገው ነገር ጋር የሚጣረሱ ነገሮችን ማቅረብ የለብንም። በእርግጥ ምርምር ሲሆን እኛ ከምናስበው ሀሳብ ውጭ ተቃራኒ የሆኑ ነገሮች ካሉ እነኛን ነገሮች አቅርበን የኛ ከዛ በምን እንደሚለይ በምን እንደሚሻል ማቅረብ አለብን። ግን ምርምርም ላይ ቢሆን ከርዕሳችን ጋር የሚጋጭ ነገር ማቅረብ የለብንም። ሀሳባችን ዞሮ ያነሳነው ርዕስ ጋር ማች ማድረግ አለበት። ኮሄረንስ ሊኖረው ይገባል። እርስ በርሱ ሰፖርት መደራረግ አለበት። የሌሎቹ ጥናት ከኛ ከተለየ ለምን እንደተለየ፣ የኛ የጥናት አቅጣጫ ከሌሎቹ ጋር አንድ የሚያደርገውና ልዩ የሚያደርገው ምን እንደሆነ፣ የኛ ምን ላይ እንደሚያተኩር፣ በምን እንደሚሻል፣ ደካማ ጎኑ ምን እንደሆነ እነኚህ ነገሮች ማቅረብ አለብን። ስለዚህ እያንዳንዱ ነገር እንደ ውሃ የሚፈስስ ፍሎ ያለው እርስ በርሱ የማይጣረስ የተዋሃደ አንድ ሀሳብን ወይ ደግሞ አንድ ሀሳብ ላይ የሚያጠነጥን መሆን አለበት። ንግግርም ላይ ተመሳሳይ ይመስለኛል። ብዙ ጊዜ ሰዎች ስናወራ የሆነ ሀሳብን ጀምርና መነሻው ራሱ ይጠፋብናል። እያወራን ሌላ ቶፒክ ውስጥ እንሄዳለን እና አንዳንዴ ጠፍቶብን ሰው እንዲያስታውሰን ምን ነበር ያነሳሁት እንላለን። ሲጀምር በምን ጉዳይ ላይ እያወራን እንደሆነ አላወቅንም ማለት ነው። ወይ ደግሞ የመጣው ሀሳብ ሁሉ ይወስደናል ማለት ነው። አንዳንዴ ሰዎችን ሳንሰማ ውስጣችን ያለውን ምንም የማይገናኝ ሀሳብ አንስተን ልናወራ እንችላለን። ይሄ ትክክል አይደለም። ንግግር ፎከስ ይፈልጋል። ኢፌክቲቭ የሆነ ነገር መናገር፣ ሀሳብ ማስተላለፍ አለብን። ማናውቀው ከሆነ ደግሞ ዝም ማለት አለብን። ብዙ ጊዜ ተማሪዎች ላይ እንደዚህ አይነት ስህተት ያለው በተለይ ፕሬዘንቴሽን ላይ ሊያቀርቡ ይወጡና ምንም ያልተዘጋጁበትን የማያውቁትን ሀሳብ ቦርድ ላይ ይጽፋሉ።
ቼክ አደርጋለሁ ምን ማለት ነው ስጠይቃቸው ብዙዎቹ አይመልሱም። ሁሌ የምመክራቸው ምንድነው የማታውቁትን ነገር ፕሬዘንት አታድርጉ ነው የምላቸው። ስናወራ የማናውቀውን ነገር ባናወራ ጥሩ ነው። ሰው ይታዘበናል። አፋችንን ስንከፍት አይምሯችን ይታያል። ማን እንደሆነን ይታወቃል። ለዛ ነው መጽሐፍ ቅዱስ ሰነፍ ዝም ቢል ይሻላል ምክንያቱም ጠቢብ የሆነ ይመስልሃል ይላል። ባይሆንም ሰዎች ቢያንስ ፖዚቲቭ ነገር ያስባሉ እና ብዙ ጊዜ ሰዎች የማያውቁትን ነገር በድፍረት ይናገራሉ። ሶሻል ሚዲያ ላይ ንግግር ላይ ምንም ላይ በድፍረት ሲዘባረቁና ሲናገሩ ይታያል። ይሄ ጥሩ አይደለም። በተለይ በማናውቀው ሙያ ላይ ንግግር ማድረግ የለብንም። ሰባኪዎች መድረክ ላይ ቆመው ስለ ሕክምናው ሲያወሩ ሐኪም ሳይሆኑ ሐኪም የሆኑ ሰዎች ጉባኤ ውስጥ ሊኖር ስለሚችሉ እንደሚታዘቡ ማወቅ አለብን። ፖለቲካ በደንብ ሳናቅ ስለ ፖለቲካ ብዙ ባናወራ ጥሩ ነው። ከተናገርን ደግሞ እውቀቱ ቢኖርን ሪስክም ስላለው ኃላፊነት ስለምንወስድበት ነገር እርግጠኛ ስለሆንበት ነገር ብንናገር፣ ካላወቅን ብንጠይቅ ሰዎች ያስረዱናል። ካልገባን ደግሞ ጉግል ላይ ገብተን ብንጠይቅ ታንክስ ቴክኖሎጂ ብዙ ነገሮችን ያሳየናል። ብዙ ነገሮችን ማግኘት እንችላለን። ተጨማሪ ጊዜያችን ይበስታለን። ሌላው ምንድነው? ቸርች አካባቢ ማያቸው ደስ የማይሉ ስህተቶች አሉ። በተደጋጋሚ ነው ማስተውለው። እንደው ሰባኪዎች ከመስበካቸው ፊት በቂ ዝግጅት ቢያደርጉ፣ በቂ ንባብ ቢያደርጉ። ቸርች ውስጥ የሚሰበሰበው ሰው ሁሉ አንድ አይነት አይደለም። አንዳንዴ ከኛ በላይ እውቀት ያለው ሰው ሊመጣ ይችላል። በምናነሳው ጉዳይ ላይ ከኛ የተሻለ እውቀት ያለው ሰው እዛ ሊኖር ይችላል። ስለዚህ አላስፈላጊ ስህተቶችን ላለመስራት አንደኛ በቂ ዝግጅት ማድረግ፣ ሁለተኛ ነገር ከርዕሳችን ውጭ ብዙ ባናወራ ርዕሳችን ለምሳሌ ስለ ትዕግስት የምናነሳ ከሆነ ርዕሳችን ትዕግስት፣ ዛሬ የምሰብከው ወይ ደግሞ ንግግር ማደርገው ስለ ትዕግስት አስፈላጊነት ነው ወይ ደግሞ ስለ ትዕግስት ጥቅም ነው ካል ልክ እንደ ፓራግራፉና እንደ ኤሴ ወይ ደግሞ እንደ መጽሐፍ ትዕግስት ምንድን ነው መጽሐፍ ቅዱስ ይናገራል። መጽሐፍ ቅዱስ ብቻ አይደለም፣ የተለያዩ ዲክሽነሪዎችንም ካገላበጥን ትዕግስት ማለት ምን ማለት እንደሆነ ትርጉም አለ። ስለዚህ ትዕግስት ማለት እንደዚህ ነው ብሎ ዲፋይን ማድረግ። መጽሐፍ ቅዱስ ስለ ትዕግስት ምን ይላል? እንደዚህ ይላል። ኦኬ፣ ትርጉሙ እንዲህ ከሆነ እሺ፣ ምንድነው ሰባኪው የፈለገው ሊያስተላልፍ? ትዕግስትን እንዴት ማግኘት እንችላለን? እንዴት ታጋሽ መሆን እንችላለን? መጽሐፍ ቅዱስ በዛ ላይ የሚናገራቸው ነገሮች ካሉ እነኛን ማቅረብ፣ ልክ እንደ ፓራግራፉ ማለት ነው። ጽፎ መምጣት፣ ጨርሶ መምጣት። ቢያንስ ከተዘጋጀን በኋላ ባናይ ራሱ ዋና ሀሳቦችን ሚስ አናደርግም። 1 2 3 4 ብለን ሜንሽን የምናደርጋቸው ነገሮች ያስፈልጉናል። ለምሳሌ መጽሐፍ ቅዱስ ላይ ትዕግስት የመንፈስ ፍሬ እንደሆነ ይናገራል። የጸጋ ስጦታ አይደለም። ስለዚህ ሰው ትዕግስተኛ እንዲሆን በተለያየ ቻሌንጅ ውስጥ ማለፍ አለበት ማለት ነው። በተለያየ ቻሌንጅ ውስጥ ያለፉ ሰዎች መጽሐፍ ቅዱስ ላይ አሉ። ለምሳሌ ዮሴፍን ብንጠቅስ ዮሴፍ በወንድሞቹ ተገፍተዋል፣ ብዙ መከራ ተቀብሏል፣ ጉድጓድ ውስጥ ተጥሏል፣ እስር ቤት ተጥሏል፣ ብዙ ነገር ደርሶበታል። ከዛ ሁሉ በኋላ ግን እንዴት እንደወጣና እንዴት ወደ ስልጣን እንደመጣ እናያለን። በመሃል ግን በቀላል መንገድ አይደለም ያለው። ጉድጓድ ተጥሏል፣ ተሽጧል። ምንም እንኳን ታማኝ ቢሆን ኃጢአትን አልሰራም እምቢ በማለቱ አልተሸለመም። እስር ቤት ተጥሏል። እኛ ብንሆን ምን እናደርጋለን? ጽድቅን መልካም ነገር አድርገን ብንታሰር እግዚአብሔር ራሱ ጣለኝ አንልም? ምናልባት እግዚአብሔርንም ልንተው ልናጉረመርም እንችላለን። በዚህ ሁሉ ውስጥ ግን ዮሴፍ አጉረመረም የሚባል ነገር አልሰማንም። ምን አይነት ነው? ስለዚህ ጥሩ የትዕግስት ምሳሌ መሆን ይችላል ዮሴፍ። ከዛ ደግሞ ኢዮብን እናያለን። ኢዮብ ያ ሁሉ መከራ ደርሶበት በዛ ነገር ሁሉ ውስጥ አልፎ ሚስቱ እግዚአብሔርን ሰድባ ሙት ስትለው ነው እግዚአብሔር ሰጠ፣ እግዚአብሔር ነሳ። ጥሩ የትዕግስት ምሳሌ ነው። ከዛ ደግሞ ጌታችን ኢየሱስ ክርስቶስ ጥሩ የትዕግስት ምሳሌ ነው። ራሱ እግዚአብሔር ሆኖ የፈጠራቸው የሰው ልጆች በመስቀል ላይ አድርገው ሲሳለቁበት፣ ሲሰድቡት፣ ሲያፌዙበት ምንም አላለም። በመስቀል ላይ ይታገሰ። ስለዚህ የትዕግስት ምሳሌ ኢየሱስ ክርስቶስን ማቅረብ እንችላለን። እዛ እነኝን አድርገን ካረግን በኋላ ኦኬ፣ እነኝን ነገሮች ሁሉ ከሰማ በኋላ አማኙ እኔ ምን ላድርግ? ምንድነው ትዕግስት የሚጠቅመኝ? ኦኬ፣ ይሄ ሁሉ ታገሱ፣ ምን አገኙ? ኢየሱስ ክርስቶስ በመታገሱ ለዓለም ሁሉ መድኃኒት ሆናል። ዮሴፍ በመታገሱ
ለግብፃውያን ብቻ ሳይሆን ለምድር ሁሉ መድኃኒት ሆኗል። ዓለምን አትርፏል። ኢዮብ በመታገሱ በመጨረሻ ላይ ተሸልሟል። እነኝን በማቅረብና ወገኖች ሆይ እናንተም ብትታገሱ እግዚአብሔር በዚህ ይባርካችኋል፣ ፍጻሜያችሁ መልካም ይሆናል ብሎ ስብከቱን ማጠቃለል ይቻላል። እና አንዳንድ ጊዜ ሰዎች ሳይዘጋጁ መድረክ ላይ ይመጡና ያው ስቴጅ ፍራይት አለ። ሰው መድረክ ላይ ሲቆም ይፈራል። የተፈጥሯዊ ነው። የማይገባቸውን ነገር ይናገራሉ። እኔም ተናገሬ ሊሆን ይችላል ስለምሰብክ የማይገባ ነገር ልንቀባጥር እንችላለን። ይሄ ተገቢ ጥንቃቄ ያለማድረግና ዝግጅት ያለማድረግ ውጤት ነው። በደንብ ተዘጋጅተን መጽሐፍ ቅዱስ አጥንተን ጸልየን በቂ ዝግጅት አድርገን ሰዓታችን ኢፌክቲቭሊ አሟጠን ተጠቅመን መልእክታችንን በደንብ ሰው ውስጥ አስገብተን መጨረስ ነው ያለብን። እንዳይረሳ አድርገን ጥሩ ምሳሌዎች ተጠቅመን ያገኘነውን የመድረክ እድል ኢፌክቲቭሊ ልንጠቀም ይገባል። ብዙ ጊዜ ሰዎች ባለማዘጋጀታቸው ምክንያት የማይሆን ንግግር ይናገራሉ፣ ወይ ደግሞ መጽሐፍ ቅዱስ የማይለውን ነገር ይላሉ። መጽሐፍ ቅዱስ የሚለው ነገር እያለ የራሳችን ሀሳብ ወስደን ኢምፖዝ ማድረግ የለብንም። በቀደም ቻቾኝ በጣም አዘንኩ። ምንድን ያሳዘነኝ በጣም የሚጮሁ ሰባኪዎች መንፈሳዊ ይሆን ይመስላችኋል። በጣም በቃ ሲጮሁ ግርግር ሲያበዙ ሰውን ምናምን ሲሉ መጮህ መንፈሳዊነት አይደለም፣ አለመጮህም መንፈሳዊነት አይደለም። ኦፍኮርስ ግን ምን ታዘብኩኝ? ብዙ ጊዜ ከፊት ለፊት ያሉ ሰዎች ይጮሃሉ መሰለኝ አም ኖት ሹር እና ከኋላ ያሉ ሰዎች ዝም ሳይሉ አይቀርም እና ሰባኪው እንድንጮህ በፈለገው ልክ አልጮህም እና he was offended I think በተደጋጋሚ ህዝቡን አስጮኸ እና ምን አለ አምልጦት ከፊት ለፊት የሚቀመጡ ሰዎች አስፋልት ናቸው፣ ይመቻሉ። መሀል ላይ የሚቀመጡ ሰዎች ፒስታ ናቸው። መጨረሻ ላይ የሚቀመጡ ሰዎች ኮንክሪት ናቸው። እኔ ከኮንክሪቶቹ መካከል ነበርኩ ማለት ነው። ደግሞ በጣም የሚያሳዝነው ነገር በጣም መንፈሳዊ የሆኑ ሰዎች በኋላ ተቀምጠው ነበር። ከእኔ የሚሻል መንፈሳዊ ነገር ያላቸው ጌታን በጣም የሚወዱ ምናልባት ጉባኤ ውስጥ ከተሰበሰቡ አገልጋዮች የሚሻሉ ሰዎች አይቻልም። ቢያንስ ሁለት ሰው። በጣም አዘንኩኝም አፈርኩኝ። ሰባኪዎች ሁለት ነገር ብታስተካክሉ እንደው ከጠቀማችሁ ተዳፈሪያችሁም ከሆነ ይቅርታ። አንደኛ ከስብከታችሁ ርዕስ ጋር የማይገናኝ ነገር አታውሩ። ስለ ቤተ ክርስቲያን የምትሰብኩ ከሆነ ቤተ ክርስቲያን ምንድን ናት? በቃ እሱ ላይ ብቻ አውሩ። ስለ መንፈስ ቅዱስ ከሆነ ስብከታችሁ ስለ መንፈስ ቅዱስ ብቻ አውሩ። የተለየ መልእክት እግዚአብሔር ከሰጣችሁ መጨረሻ ስትጸልዩ ያን መልእክት አስተላልፉ። ሰውን ግራ አታጋቡ። መንፈሳዊ መልእክት ማለት ግራ ማጋባት አለ። ሲጀምር እግዚአብሔር የሰላም አምላክ ነው። ሰዎችን ግራም ያጋባ አምላክ አይደለም። የፍቅር አምላክ ነው። መናገር የሚፈልገውን ነገር በግልጽ ቋንቋ የሚናገር ነው። ኢየሱስ በምድር ላይ መጥቶ ሲሰብክ ስለ ዘር ሲናገር ስለ ዘር የዘር አይነቶች ነው የተናገረው። አለቀ። ሕፃንም ይረዳዋል፣ አዋቂም ይረዳዋል፣ የተማረም ይረዳዋል፣ ያልተማረም ይረዳዋል። ጀስት ሲምፕል ኤንድ ክሊር። ልክ እንደ ኢየሱስ ስብከታችን ቀላልና ግልጽ መሆን አለበት። ምንም ማወሳሰብ አያስፈልግም። ስለ አወሳሰብን ሰዎች አይረዱንም፣ ወይ ደግሞ ስለ አወሳሰብን መንፈሳዊ አንሆንም። It has nothing to do with spirituality። እንደዚህ አይነት ትራሽ የሆነ ነገር ማስወገድ አለብን። ከዛ ደግሞ ሰው አሚን ካላለን ያልሰማን የሚመስለን ነገር ይህን አቮይድ ማድረግ። ሰው ካልጮኸ አሚን ብሎ እንትን ካላለ አልሰማንም ብለን ማሰብ የለብንም። አንዳንድ አካባቢ ከባህል አንጻር ከኮሚኒቲው አንጻር ሰው ዝም ሊል ይችላል። ለምሳሌ የተማረ ሰው በብዛት አይጮህም፣ ዝም ነው የሚለው። የምትናገሩትን ነገር ያጣጥማል። ከርዕሱ ጋር ይገናኛል አይገናኝም፣ ምን እያወራ ነው የሚለውን ነገር በደንብ አድርጎ ነው የሚይዘው። ይመረምራል። አይምሮ እንደዛ ነው የተሰራው። ቼክ ያደርጋል። ውሸትም ከተናገራችሁ ጽፎ ይሄዳል፣ ሄዶ ቼክ ያደርጋል፣ እንደዛ ያደርጋል። ስለዚህ እነኚህን እንደ ኮሚኒቲው መታገዝ ያስፈልጋል። የግድ ሰው ሁሉ መጮህ የለበትም። በእርግጥ ሰው ሁሉም ዝም ማለት የለበትም። ግን ዝም ካለ መንፈሳዊ አይደለም፣ ከጮህ መንፈሳዊ ነው ብሎ ማሰብ ራሱ ልክ አይደለም። ስለዚህ ሀሳቤን እኔም ወደ ማጠቃለል ስመጣ ፓራግራፍ ምንጽፍ ቢሆን
ኢሴ ምንጽፍ ቢሆን መጽሐፍ ምንጽፍ ቢሆን ስብከት የምንሰብክ ቢሆን እነኚህ ሁሉ ዋና ርዕስ አላቸው። ስለዚህ የምናወራው የምንጽፈውም ነገር ቢሆን ከርዕሱ ጋር አብሮ የሚሄድ መግቢያ ያለው ሀተታ ያለው እና መደምደሚያ ያለው ሊሆን ይገባል። ይሄን ነው የምላችሁ። ሌላ ጊዜ አስፈላጊ ከሆነ ኮመንቶችን ጻፉልኝ። ከአካዳሚክ ከቋንቋ ጋር የተገናኘ ከስነ ጽሁፍ ነገር ጋር የተገናኘ ማወቅ የምትፈልጉት ነገር ካለ ያለኝን አካፈላለሁ። ያለውን የሰጠን ፉጋ ይባል አይደለ በባህላችንም እንደዛ ነው። እስቲ ይሄ ነገር ለሚያስፈልጋቸው ሰዎች ሼር አድርጉልኝ። በተለይ ለሰባኪዎች ሼር አድርጓቸው፣ ይጠቅማቸዋል ብዬ አስባለሁ። አቅማቸውንም ያዳብርላቸዋል። ብዙ ሳይደክሙ ትምህርት ቤትም ሳይሄዱ እነኚህን ነገሮች ያስተካክላሉ ብዬ አስባለሁ። አንዳንዱ ትምህርት ቤትም ሄዶ ይረሳዋል። ከተማረ በኋላ ኮርሱን ይጥለዋል። ያው እኛ ሀገር ትምህርት ስንማር ተግባራዊነቱን አይደለም የምናስበው። ከተመረቅን በኋላ ዲግሪውን ይዘን ዲግሪ የሚያደርግልንን ነገር ነው እንጂ የትምህርቱ ፕሮሰስ የሚጠቅመንን ነገር አናስብም። ለዛ ነው ከትምህርት ብዙ ማንጠቀመው። የተማርናቸውን ነገር ያው ተምራችሁት ሊሆን ይችላል፣ አፕላይ ካላደረጋችሁት ጥቅም የለውም። የሆነው አመሰግናለሁ ስላዳመጣችሁኝ። እግዚአብሔር ይስጥልኝ። መልካም ቀን ይሁንላችሁ።